ሱዳን ውስጥ ነዋሪ የሆኑ ኢትዮጵያውያንም ሰለባ መሆናቸውን ካርቱም የሚኖሩ የአይን እማኞች አረጋግጠዋል። እኛ የምንኖረው ካርቱም ዋና ከተማ ሳፋ ሸሪክ የሚባል ቦታ ነው የምንኖረው። እኛ ያለንበት አካባቢ በጣም አስቸጋሪ ነው። እስካሁን መጥፎ ቦታ ነው ያለነው። ያው የሚደርስልን ሰውም አልተገኘም። እንግዲህ ተኩሱም እየተሰማ ይሆናል። ያው ከባድ መሳሪያውን እየተለዋወጡ ነው ባለንበት ቦታ። መንቀሳቀሱም በጣም ከባድ ነው። እዚህ ያለው ኢትዮጵያውያንም በቁጥር ጉዳት የደረሳቸው ሰዎች አሉ እየተባለ ነው። ግን ያው መንገዱም ተዘጋጋ፣ ልንገናኝ አልቻልንም። ያው ኔትወርክም ይቆርጡታል፣ ያመጡታል። ትልቅ ችግር የሆነብን ይሄ ነው። አሁን ያው ያሉ ወገኖቻችን እንኳን ዞረን መጠየቅ አልቻልንም። በዚህ በእኛ አካባቢ ያው በራሪ ያገኛቸው 2 ሰዎች አሉ። ግን ያው በጣም አስከፊና አስፈሪ ጉዳይ ነው። በመሀል ከተማ እንዲህ አይነት ችግር ሲፈጠር ያው ያለው ህዝብ መውጫም አላገኘም። በጣም ከባድ ነው። ሱዳን ውስጥ የተቀሰቀሰው ጦርነት ኢትዮጵያውያን ላይ ስላደረሰው ጉዳት እየተደረገ ያለ ድጋፍ ካለም ለመጠየቅ በሱዳን የኢትዮጵያ አምባሳደር ይበልጣል አእምሮና የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም የእጅ ስልኮች ላይ ደጋግመን ብንደውልም ምላሽ አይሰጡም። በሱዳን የኢትዮጵያ ኤምባሲ ከ2 ቀናት በፊት ባወጣው የማስጠንቀቂያ መልእክት ግን ኢትዮጵያ ውስጥ እየተባባሰ የመጣው ህዝባዊ አመጽና ብጥብጥ አሳስቦኛል ሲል የአሜሪካ ኢትዮጵያውያን ህዝብ ጉዳይ ኮሚቴ በመጻሩ ኤፓክ አመለከተ። ዓለም አቀፍ የአማራ ህብረትም በአማራ ህዝብ ላይ እየደረሰ ነው ያለውን መጠነ ሰፊ ግፍ በመቃወም መግለጫ አውጥቷል። ከአትላንታ ጆርጂያ የኢትዮጵያ መንግስት የዜጎችን ደህንነት ሁልጊዜ መጠበቅ ኃላፊነት አለበት። የሰላማዊ ዜጎችን ደህንነት ለማረጋገጥም የተለያዩ ታጣቂ ኃይላትን የማዋሃድ እንቅስቃሴ በስርዓት እንዲያካሄድ ጥሪ አቅርበዋል። ህዝቡን በማዋያትና በዚህ በፈቃደኝነት ለሀገራቸው የተዋደቁትን ኢትዮጵያውያን በማሰባሰብ በፈቃደኝነትና በመግባባት መፈጸም የሚችለው ነገር ነው። እንደዚህ አሁን ያለበት ደረጃ ላይ ለመድረስ የቻለውና የሚያሳስብ ሁኔታ ነው። እንግዲህ እሱን መስተካከል ያለበትና እንደዚህ መቀጠል እንደሌለበት ለማመልከትና ለማስተዋወቅም ስለተፈለገ ነው ያኛው መግለጫ ያወጣው። ኢትዮጵያውያንን ለከፋ ብጥብጥና ስርዓት አልበኝነት እየዳረገ ያለው በተግባር ላይ ያለው የጎሳ ፌዴራሊዝምና ስግብግብነት ላይ የተመሰረተ የአስተዳደር ስርዓት መሆኑንም ኤፓክ አመልክቷል። ለዚህ መፍትሄው ህገ መንግስቱን ማስተካከል ነው ይላሉ ሊቀመንበሩ አቶ መስፍን። መሰረታዊ የሆነ ችግሩን ሁሉም ሰው የሚያውቀው ችግር ነው። በትክክል ያልተጻፈ ህገ መንግስት ላይ የተመሰረተ ስርዓት ስላለ ነው እና እሱን ማስተካከሉ ያስፈልጋል በሚል እንግዲህ ለዚህም ሀገር ላሉት ኢትዮጵያን ሰፖርት ድጋፍ ለሚሰጡ ህግ አውጪዎችና ህግ አስፈጻሚዎች ይህንን ሁኔታ አንድ መፍትሄ እንደሆነ ተነግሯቸዋልም እየተነገራቸውም ነው። በሌላ በኩል ዓለም አቀፍ የአማራ ህብረት በአማራ ህዝብ ላይ እየደረሰ ነው ያለውን መጠነ ሰፊ ችግር አስመልክቶ ዋሽንግተን ዲሲ ውስጥ መግለጫ ወጥተዋል። ዶክተር ሽፈራው ገሰሰ የህብረቱ ሊቀመንበር ናቸው። በአማራው ላይ እያደረሰ ያለውን መጠነ ሰፊ ግፍ እንዲሁም ፋሽስታዊ ወረራን በተመለከተ ግድያ፣ ጭፍጨፋ፣ መጠነ ሰፊ ቤት ማፍረስ፣ በአዲስ አበባ ዙሪያ ጅምላ እስርና ልዩ ኃይል ማፍረስ በተመለከተ ይሄ ዓለም አቀፍ አማራ ህብረት የተወሰደውን እርምጃ በመቃወም ያንን ለማውገዝ ነው መግለጫውን ያወጣ ነው። እንደው ለምንድን ነው የልዩ ኃይሉን ማፍረስ የተፈለገው? አሁን እነሱ በኢትዮጵያ ደረጃ በሁሉም ክልሎች የተደረገ ነው ይላል። አይደለም። የአማራን ልዩ ኃይል ታርጌት ለማድረግ የአማራን ልዩ ኃይል ለማፍረስ የተደረገ ስራ ነው የተደረገው። የአማራ ህዝብ በተለያዩ የኢትዮጵያ አካባቢዎች ከሚደርስበት የማያበራ ግፍ እንዲሁም ጦርነት ገና ሳያገግም የህዝቡን ደህንነትና ህልውና ሲያስጠብቅ የቆየውን ልዩ ኃይል ትጥቅ ለማስፈታት መወሰኑ ተገቢ አይደለም ብለዋል ዶክተር ሽፈራው። ዓለም አቀፍ የአማራ ህብረት ተገፍቷል ካለው የአማራ ህዝብ ጎን መቆሙን ባሳወቀበት በዚህ መግለጫው ኢትዮጵያ አሁን ካለው የበለጠ ትርምስ ውስጥ እንዳትገባ ለመንግስትና ለሚመለከታቸው አካላት ጥሪ አቅርበዋል። የፖለቲካ ፓርቲዎች ይህን ነገር በተመለከተ ለፍትህ የምትሰሩ ሁሉ ለሀገር አንድነት የምትሰሩ የፖለቲካ ፓርቲዎች ሁሉ በመንግስት ላይ ጫና የማድረግ ያላችሁን ስራ መስራት ከህዝብ ጋር የመወገን ጊዜው አሁን ነው። ህብረቱ በአማራ ህዝብ ላይ ተደቅኗል ያለው የህልውና ስጋት እስኪቀረፍና አስተማማኝ ሰላም እስኪሰፍን ድረስ ልዩ ኃይሉ በፊት በነበረበት ሁኔታ እንዲቀጥል ጠይቋል። በተነሱት ጉዳዮች ላይ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኢትዮጵያ መንግስት የክልል ልዩ ኃይሎችን እንደገና የማድራጀት ስራ ለዘላቂ የሀገር ጥቅምና ደህንነት እየተወሰነ መሆኑን ይገልጻል። የክልል ልዩ ኃይል አባላትን ወደ ሌሎች የጸጥታ መዋቅሮች የማስገባት ፕሮግራም በመላ ሀገሪቱ የሚተገበር ነው ብሏል።
ሆኖም በአማራ ክልል በሚገኙ የተወሰኑ የልዩ ኃይል ክፍሎች ውስጥ በአንድ በኩል የመልሶ ማደራጀት ስራውንና ዓላማውን በአግባቡ ባለመረዳት፣ በሌላ በኩል የጥፋት አጀንዳ አራጋቢዎች ያላቸው ሆን ብለው በሚነዙት የሐሰት ወሬ በመጠለፍ ሂደቱን የሚያውኩ ተግባራት መታየታቸው። ጀርመን ውስጥ ታዋቂ የሆነው ጸሐፊና ጋዜጠኛ ናቪድ ኬርማኒ ሰሞኑን ኢትዮጵያን ጎብኝቶ ወደ ጀርመን ተመልሷል። ጋዜጠኛው ከጉዞ መልስ ዶችላንድ ፉንክ ከተሰኘው የሬዲዮ ጣቢያ ጋር በጀርመንኛ ቋንቋ ቃለ መጠይቅም አድርጓል። ስለ ትግራይና አማራ ክልል ቆይታው በተመለከተ ከሬዲዮ ጣቢያው ጋር ባደረገው አጠር ያለ ቃለ መጠይቅ ኢትዮጵያ ውስጥ የተዘነጋ ባለው ጦርነት ስልታዊ በሆነ መልኩ የሰብአዊ መብቶች መጣሳቸውን ገልጧል። በተለይ ደግሞ ሴቶች ላይ የደረሱ በደሎች ከአእምሮ በላይም ናቸው ብሏል። የዩክሬን ጦርነትን አሳንሼ ባልመለከተውም በዩክሬን ጦርነት የተነሳ ግን ኢትዮጵያ ውስጥ የተፈጸመው በደል መዘንጋቱ ያሳዝናልም ሲል ገልጧል። የቤርሊኑ ወኪላችን ይልማ ኃይለ ሚካኤል ቃለመጠይቁን እንደሚከተለው አሰናድቷል። ደስ ሲለው ቤቱ ተቀምጦ መጽሐፍ ጽፎ ያወጣል። ሲመቸው እንደ መንገደኛ ጋዜጠኛ ተዘዋውሮ አስገራሚና አስደናቂ ታሪኮችን ለአንባቢዎቹ ያቀርባል። ዩክሬን ነበር፣ ሶሪያ ሄዷል፣ ማደጋስካርም ደርሶ እዚያ ያየውንና እዚያ የተመለከተውን ረዶ መከራ፣ በተለይ እዚያ የተካሄደው የሰብአዊ መብት ረገጣ ጾታን መሠረት አድርጎ ሆን ተብሎ በሴቶች ላይ የተካሄደው ጥቃት እጅግ አድርጎ የሚያሳዝኑ ድርጊቶች ናቸው። Es gab wirklich kein einziges Dorf. እኔ በሁሉም አቅጣጫ በትግራይ ክልል ተዘዋውሬ መንደሮቹንና አካባቢዎቹን እንዳየሁት ከሆነ ማምለጥ የቻለው አምልጦ፣ የቀሩትና ያልቻሉት ግን በጥይት ተደብድበው ብዙ ሰዎች ሕይወታቸውን አጥተዋል። ሴቶችም ተደፍረዋል። እግሬ አውጪኝ ብሎ ሸሽቶ ያመለጠውም ደግሞ በረሃብ አለንጋ የሚቀምሱት አጥተው ተገርፈዋል። እዚህ ጀርመን አገር ለሚገኘው ለትልቁ የአገሪቱ የራዲዮ ጣቢያ ለዶችላንድ ፉንክ ሰሞኑን የሰጠው ኢትዮጵያን ጎብኝቶ የተመለሰው በትውልዱ ኢራን በዜግነቱ ደግሞ ጀርመን የሆነው ናቪድ ካርማኒ የተባለ ጸሐፊ ነው። ካርማኒ በችሎታውና በየጊዜው በሚያቀርባቸው ጽሑፎች ትላልቅ ሽልማቶችን ጀርመን አገር የሰበሰበም ትልቅ ምሁር ነው። አውሮፓ ላይ ብቻ ባተኮረው አመለካከታችን ዩክሬን ውስጥ የሚካሄደውን ጦርነት ብቻ በማንሳት በትግራይ ክልል ውስጥ ስለተካሄደው ጦርነት ምንም አይነት አተኩሮ እንዳልተሰጠው አንስተዋል። 6 ሚሊዮን ሕዝብ በሚኖርበት አካባቢም ጠያቂ ጋዜጠኛው እንዳለው 800,000 ሰዎች መንደራቸውን ጥለው ተሰደዋል። 300,000 ደግሞ በጦርነቱ ሳቢያ እዚያ ሞተዋል። ሌሎቹ 600,000 ሰዎች በጦርነቱ ምክንያት ባለፉት 2 እና 3 ዓመታት ጊዜ ውስጥ ሞተዋል እንደሚሉም ጠቅሰዋል። ለመሆኑ በጉዞ ላይ ችግር ነበረብህ ወይ ብሎ ጋዜጠኛው ላነሳው ጥያቄ ናቪድ ካርማኒ የሰጠው መልስ በጣም አጭር ነበር። እኔ ወደ ኢትዮጵያ የወረድኩት እዚያ ስላለ ሁኔታ ሪፖርት ለማዘጋጀት አይደለም። የሄድኩት ለሥራ ሳይሆን አገሪቱን እንደ ማንኛውም ጎብኚ ቱሪስት ለማየት ነው። ችግሩ ያለው ሌላ ቦታ ነው። እሱም በእኛ አውሮፓውያኖች ባለማወቅና ለማወቅ ባለመፈለግ ላይ የተመሠረተ ነው። ይህን ስል በዩክሬን የሚካሄደውን ጦርነት ዝቅ አድርጌ ለማቅረብ አይደለም። ዩክሬን ውስጥ ነበርኩኝ። በኢትዮጵያ ውስጥ የተካሄደው ጦርነትና እዛ የወረደው መከራና ጭካኔ እሱን ስንመለከተው በፖለቲካ ደረጃም ሆነ በሌላ መንገድ እዚያ በምስራቅ አፍሪካ የተካሄዱት ነገሮች ሁሉ ቀላል አይደሉም፣ እንቅልፍም የሚነሱ ናቸው። ብዙዎቹን ነዋሪዎች እዛ ስጠይቃቸው ይህ ሁሉ መዓት በምን ምክንያት በእነሱ ላይ እንደወረደባቸው እነሱ ነዋሪዎቹ ምንም የሚያውቁት ነገር የለም። ያም ሆኖ በስንት መከራ አሁን የሰላም ስምምነት ላይ እዛ ተደርሰዋል። ግን ያ የሰላም ስምምነት ለአገሪቱ ለኢትዮጵያ አሁን አስተማማኝ ደረጃ ላይ አይደለም። የአገሪቱ የውስጥ ጸጥታ ሁኔታ አሁንም አልተረጋጋም። በያለበት ግጭቶች ይታያሉ። የአማራ ክልል ሄጄም ነበር። እዚያ ክልል ውስጥ ግን ገብቼ እንደ ልቤ መንቀሳቀስም አልቻልኩም። ግርግርና ተቋም